ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በማንኛውም የመንግስት መስሪያ ቤት የተሾመ ወይንም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ አዘጋጀ። ረቂቅ መመሪያው የተዘጋጀው በገንዘብ ሚኒስቴር ሲሆን የፌዴራል መንግስት ግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 ለማስፈጸም የተዘጋጀ መሆኑንና በአዋጁ አንቀጽ 86 ንዑስ አንቀጽ 3 እና አንቀጽ 87 ንዑስ አንቀጽ 2 መሰረት በማንኛውም የመንግስት መስሪያ ቤት የተሾመ ወይንም የተመደበ ግለሰብ በግዢ አፈጻጸምና በንብረት አስተዳደር ጥሰቶችን ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠር ተጠቅሷል። ዓመታዊ የግዢ እቅድ ተቀባይነት ባለው የጥራት ደረጃና የአሰራር ስርዓት መሰረት አዘጋጅቶ እስከ ሐምሌ 30 ቀን 2018 ዓ.ም ድረስ በኤሌክትሮኒክ አለማቅረብ ወይንም መቅረቡን አለማረጋገጥ የግዢ አፈጻጸምና የንብረት አስተዳደር ሪፖርትን በተገቢው የጥራት ደረጃና ጊዜ አለማቅረብ፣ ጥቅም ላይ የማይውሉና አገልግሎታቸውን የጨረሱ ንብረቶችን በወቅቱ አለማስወገድ፣ ለህዝብ የግዢ መረጃዎችን ይፋ አለማድረግ ወይንም መደረጋቸውን አለማረጋገጥ ጥፋቶች ተብለው መለየታቸውን ሪፖርተር ከረቂቅ መመሪያው መመልከት ችሏል። የግዢና ንብረት ሰነዶችን አደራጅቶ በአሰራር ስርዓቱ መሰረት አለመያዝ፣ በመንግስት ግዢና ንብረት ባለስልጣን የተሰጡ የግዢ አፈጻጸምና የንብረት አስተዳደር የኦዲት ግኝቶች መሰረት በተቀመጠው የጊዜ ገደብ ውስጥ የማስተካከያ እርምጃዎችን አለመውሰድ ወይንም እርምጃ መወሰዱን አለማረጋገጥ፣ የቦርዱን ትዕዛዝ ወይንም ውሳኔ አለመፈጸም ሌሎች ጥፋቶች ናቸው ተብሏል። በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብበት እንደሚችል፣ ይህም የሚሆነው በእያንዳንዱ ጥፋት በተናጠል ከ3 ጊዜ በላይ ቅጣት ሲጣልበት ሲሆን በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲያነሳው የገንዘብ ሚኒስትሩ ሲጠይቅ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ በረቂቅ መመሪያው ተካቷል። ቀደም ሲል በተገለጸው አግባብ መሰረት ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚደረግ በረቂቅ መመሪያው ተደንግጓል። የግዢ አፈጻጸምን በተመለከተ ለተፈጸመ ጥፋት ቅጣት የሚጣለው ለግዢ የስራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንዲሆን፣ የንብረት አስተዳደርን በተመለከተ ለተፈጸመ ጥፋት ደግሞ ለንብረት አስተዳደር የስራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንደሚሆን ተገልጿል። በረቂቅ መመሪያው ላይ ከፌዴራል መንግስት ተቋማት ጋር ውይይት እየተደረገበት መሆኑም ታውቋል። በርካታ ወንጀሎችና በርካታ ታጣቂዎች የሚገኙባት ወልቃይትና አካባቢው ላይ ለስራ የሄደው የሪፖርተር ዘጋቢ ለቀናት በእስር አሳልፏል። ዘጋቢው ከእስር ቤት እስከ ድንበርና ከተማዎች ያለውን እንቅስቃሴና ሁኔታ በመከታተል ሰፊ ትንታኔም አቅርቧል። በኢትዮጵያ በዚህ ወቅት አንጻራዊ ሰላም ከሰፈነባቸው ጥቂት ቦታዎች አንዱ የሆነው የወልቃይት ሁመራና አካባቢው ከውስጥም ከውጭም በከፍተኛ ውጥረቶችና ጥልቅ ፍርሃቶች የታጀበ ሆኖ ይገኛል። በአካባቢው በርካታ የታጠቁ ኃይሎች መኖራቸው የህብረተሰቡ ደህንነት ላይ ተስፋም ስጋትም መሆናቸውን ነዋሪዎች ይገልጻሉ። ከሁሉ ከባዱ ስጋትና ጭንቀት ደግሞ አካባቢው ላይ ሁሉም ነገር በድንገት ተቀይሮ በማንኛውም ጊዜ ግጭትና ትርምስ ሊፈጠር መቻሉ ነው። ምክንያቱም ቦታው ኢትዮጵያ፣ ኤርትራና ሱዳን የሚገናኙበት መሆኑ ነው። ከቅርብ ጊዜ ወዲህ የፌዴራል መንግስት በተለያዩ ምክንያቶች በአካባቢው ፍላጎቱ እያደገ የመጣ ሲሆን ከመጪው ሀገር አቀፍ ምርጫ በአካባቢዎቹ አጠያቂ ከመሆን ጋር ተያይዞ
ያንዣበበ ስጋትም አለ። በሰሜን ኢትዮጵያ ከተደረገው ጦርነት መጠናቀቅ በኋላ የወልቃይት ጠገዴ ሰቲት ሁመራ ዞን በሚል በአማራ ክልል ስር የተደራጀው የአካባቢው አስተዳደር ከየትኛውም አካል በበለጠ ከፌዴራል መንግስት ጋር በቅርበት እየሰራ ይገኛል። በወልቃይትና ሁመራ አካባቢ በርካታ ሰዎች ከኤርትራና ሱዳን ድንበር ተሻግረው የሚንቀሳቀሱ ሲሆን ከፍተኛ የህዝብ እንቅስቃሴ እንደሚገኝ ሪፖርተር የታዘበ ሲሆን ቦታዎቹ በአነስተኛ ህገወጥ የወርቅ ማዕድን አውጪዎች፣ በህገወጥ የሰዎች አዘዋዋሪዎች እንዲሁም የአደንዛዥ እጽ አዘዋዋሪዎች በስፋት ህገወጥ ተግባር የሚሰሩበት ሆኗል። በሰቲት ሁመራ የሚገኝ አንድ እስር ቤት በሱዳን አቋርጠው ወደ ሊቢያና አውሮፓ ለመሰደድ ሲሞክሩ የተያዙ በርካታ ሰዎች የሚገኙበት ሲሆን አብዛኞቹ እድሜያቸው በአስራዎቹ መጨረሻ ወይንም በ20ዎቹ መጀመሪያ ላይ ይገኛል። ሊቢያ ለመድረስ ተስፋ አድርገው የሚነሱት በርካታ ስደተኞች ግን ብዙዎቹ በሱዳን ውስጥ እየተያዙ ወደ ሀገራቸው ድንበር እንደሚመለሱ ለማወቅ ተችሏል። ከሶስቱ ሀገራት ማለትም ከኢትዮጵያ፣ ኤርትራና ሱዳን ዜጎች በተጨማሪ የታጠቁ ኃይሎችም ጥቂት አይደሉም። በነፍስ ወከፍ የታጠቁ ሰዎች በተለያዩ አካባቢዎች የሚታዩ ሲሆን የኤርትራ ታጣቂዎች፣ የትግራይ ታጣቂዎች፣ የተከዜ ዘብ የሚባለውን በአካባቢው አስተዳደር የሚመራ ጦር፣ የአማራ ክልል ፖሊስና ታጣቂዎች እንዲሁም በካምፕ የሚገኙት የመከላከያ ሰራዊት እንዲሁም የፌዴራል ፖሊስ ኃይሎች በዚህ በወልቃይትና አካባቢው ይታያሉ። በአካባቢው በተለይም ሁመራ ከተማ ለአካባቢው ነዋሪዎች ደህንነቱ የተጠበቀ ቢሆንም ከሌሎች ቦታዎች ወደ አካባቢው ለሚገቡ እንግዳ ሰዎች ግን አስጊ ነው። በተለያዩ የጸጥታ አካላት አይን የጥርጣሬ ኢላማ ከመሆን ጀምሮ እስከ መታሰር ድረስ እርምጃዎች የሚወሰዱ ሲሆን የአካባቢው ፖሊስ ጣቢያዎች በየቀኑ አዳዲስ ታሳሪዎችን ያስተናግዳሉ። በአጠቃላይ ኤርትራውያንና ከሱዳን የሚመለሱ ኢትዮጵያውያን በልዩ ጥርጣሬ የሚታዩ ሲሆን ከትግራይና አማራ ክልሎች የተለያዩ አካባቢዎች ቁጥራቸው ቀላል የማይባሉ ሰዎችም በጸጥታ ኃይሎች ታስረዋል። ወደ ስፍራው የተጓዘው የሪፖርተር ዘጋቢም ለ3 ቀናት ያለ ፍቃድ ወደ አካባቢው በመግባትና ፎቶ በማንሳት በሚል በእስር ያሳለፈ ሲሆን ከረጅም ጊዜ እስረኞች እንደተረዳው እስከ 60 የሚደርሱ ሰዎች በአንድ ክፍል ውስጥ የሚታሰሩበት አጋጣሚ አለ። አብዛኞቹ እስረኞች በሁለት ዋና ዋና ምክንያቶች ወደ ማረሚያ ቤት የሚገቡ ሲሆን በህገወጥ መንገድ ድንበር መሻገር በተለይም ከሱዳንና ከኤርትራ እንዲሁም ወደ ሱዳንና ኤርትራ እንዲሁም ደግሞ ጸጉረ ልውጥ ተብሎ የሚፈረጁ ናቸው። በተጨማሪም በወርቅ ማዕድን ማውጫ ቦታዎች ላይ የሚነሱ አለመግባባቶችና በዋነኝነት ከመተማ አካባቢ የሚነሱ የአደንዛዥ እጽ ዝውውር ጉዳዮች የበርካቶች መታሰር ምክንያት ናቸው። ሁመራ ከተማ ውስጥ ብዙ ያልተጠናቀቁ ህንፃዎች አሉ። ግንባታቸው ከጦርነቱ በፊት የተጀመረና በጦርነቱ የተሰናከሉ እንደሆኑም ተገልጿል። አብዛኞቹ ትላልቅ ህንፃዎች የሰሜኑ ጦርነት መቀስቀሱን ተከትሎ ከተማዋን የሸሹ የትግራይ ተወላጆች ንብረት ናቸው ሲሉ አንድ ነዋሪ ለሪፖርተር ተናግረዋል። ሆቴሎች፣ ሬስቶራንቶችና የግል ቤቶችን ጨምሮ ብዙ ነባር የንግድ ስራዎች ከጦርነቱ በኋላ በተረከቧቸው ግለሰቦች የሚተዳደሩ ሲሆን ነዋሪዎቹ ለዞኑ አስተዳደር በኪራይና በግብር መልክ ክፍያ እንደሚፈጽሙ ተገልጿል። የእናት ፓርቲና ትብብር ለኢትዮጵያ አንድነት የደብረ ታቦርና አካባቢው ከፍተኛ አመራር አባል የሆኑት መምህር መሰረት ወርቁ በጸጥታ ኃይሎች ተይዘው መታሰራቸውን ፓርቲው አስታውቋል። በደብረ ታቦር ዩኒቨርሲቲ የታሪክ መምህርና ተመራማሪ የሆኑት መምህር መሰረት ዛሬ መጋቢት 28 ቀን 2018 ዓ.ም ጠዋት ወደ መደበኛ የስራ ገበታቸው በመጓዝ ላይ ሳሉ በጸጥታ አካላት ቁጥጥር ስር መዋላቸውን ገልጿል። መምህር መሰረት ወርቁ የእናት ፓርቲ ምስረታ ከጀመረበት ጊዜ አንስቶ በፓርቲው መዋቅር ውስጥ ከፍተኛ ሚና የነበራቸውና በክልሉ የፖለቲካ እንቅስቃሴ ውስጥ በንቃት የሚሳተፉ አመራር መሆናቸውን ጠቅሷል። ፓርቲው ዛሬ ባወጣው መግለጫ እንዳመለከተው የአመራር አባሉ በቁጥጥር ስር የዋሉበት ምክንያት በዝርዝር ባይገለጽም እስሩ ያለምንም ቅድመ ሁኔታ በአስቸኳይ እንዲቀለበስና መምህሩ እንዲፈቱ ጠይቋል። እናት ፓርቲ በመግለጫው አክሎ እንደገለጸው የአመራር አባሉን ከእስር ለማስፈታትና ሰብአዊ መብታቸውን ለማስከበር ያላሰለሰ ጥረት እንደሚያደርግና ጉዳዩን ለሚመለከታቸው መንግስታዊና ዓለም አቀፍ ተቋማት ሁሉ እንደሚያሳውቅ ገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።